Well, the process we've been meeting since we came. እስካሁን ባለው ሂደት ከመጣን ጀምሮ ስብሰባዎችን ስናደርግ ቆይተናል። የሲቪል ማህበራት ድርጅቶችን፣ የሴቶች ማህበራትን፣ የወጣቶች ማህበራትን፣ የኢትዮጵያ ብሔራዊ ምርጫ ቦርድንና የሰብአዊ መብት ኮሚሽንን አግኝተናል። ሁሉም እንደነገሩን በኢትዮጵያ ምርጫ ከተጀመረ ጊዜ አንስቶ ከጊዜ ወደ ጊዜ መሻሻሎች ታይተዋል። ለኛ ለአፍሪካውያን ምርጫ በሚካሄድበት ጊዜ ማየት የምንፈልገው እንዲህ ያለውን መሻሻል ነው። ይህ ማለት ምን ማለት ነው? በተቻለ መጠን ሁሉም ዜጎች የመምረጥ እድል ተሰጥቷቸዋል ማለት ነው። ሁለተኛ ህዝቡ ለምን መምረጥ እንዳለበት እንዲረዳ ተደርጓል፣ ግንዛቤ አግኝቷል። ምርጫ አስፈጻሚዎችም በቂ ስልጠና ማግኘታቸውን ማረጋገጥ ተችሏል። ህዝቡ ከጠዋቱ 12 ሰዓት ጀምሮ ወረፋ ይዟል። ይሄ በሌሎች ሀገራት የተለመደ አይደለም። ወጣቶች፣ ሴቶች፣ አረጋውያን እንዲሁም ህጻናትን በጀርባቸው ያዘሉ እናቶች በሰልፍ ውስጥ አሉ። ኢትዮጵያ ሁልጊዜም ቢሆን በምርጫ ሂደት ከፍተኛ የህዝብ ተሳትፎ ያላት ሀገር ናት። ሌሎች ሀገራት ዜጎቻቸውን በምርጫ እንዴት ማሳተፍ እንደሚችሉ ከኢትዮጵያ መማር አለባቸው። How we can also get other people get their citizens to turn up in big numbers. There was broad and visible deployment of domestic observer teams. በመላ ሀገሪቱ ግልጽ የሆነ የአገር ውስጥ ታዛቢዎች፣ የፓርቲ ወኪሎችና የመገናኛ ብዙሃን በሰፊው መሰማራታቸው የምርጫ ቦርድ አስፈጻሚ አካላት የምርጫውን ሂደት ለህዝብ ትዝብትና ተጠያቂነት ለማቅረብ ያላቸውን ፈቃደኝነት የሚያሳይ ነው። በተመለከትናቸው ሁሉም የምርጫ ጣቢያዎች አስፈላጊ የሆኑ የምርጫ ቁሳቁሶች ተደራሽ የነበሩ ሲሆን ይህም ለምርጫው የተደረገው የሎጂስቲክስ ዝግጅት በቂ መሆኑን ያመለክታል። የድምጽ መስጫ ሰዓት መራዘሙ በተለያየ ምክንያት ድምጽ ላልሰጡ መራጮች ድምጽ እንዲሰጡ እድል የፈጠረና ሊበረታታ የሚገባው ውሳኔ ነበር። ለአረጋውያንና አካል ጉዳተኞች እንዲሁም ቅድሚያ ለሚገባቸው ሁሉ ሲደረግ የነበረው ትብብር ምርጫው ምን ያህል አካታችና ሰላማዊ እንደሆነ እንድንረዳ አድርጎናል። ይህ የአንድ ዴሞክራሲያዊ አስተዳደር መገለጫ ሲሆን ለሁሉን አቀፍ ተደራሽነት ትኩረት መሰጠቱን ያሳያል። Of the value of universal access in democratic governance.